ሐምሌ 19 መናፈሻ ፓርክ ውስጥ ነው የምገኘው ዛሬ። ይሄ ፓርክ በርካታ ዓመታትን ወደ ኋላ የሚመልስ ነው። እዚህ አዲስ አበባ ከተመሰረቱ ነባር ፓርኮች መካከል በእድሜ ቀደምቱ እና ጥንታዊው እንዲሁም የመጀመሪያው ነው ተብሎ ይነገራል። አመሰራረቱ ሲታሰብ 1930ዎቹ አካባቢ ለንጉሠ ነገሥቱ ለአፄ ኃይለ ሥላሴ ለባለቤታቸው ለቤተሰቦቻቸውና ለንጉሳውያን ሰዎችና ለዘመኑ አገዛዝ መሪዎች ለነሱ ብቻ ልክ እንደ መዝናኛ እንደ መናፈሻ ሆኖ ሲያገለግል የነበረ በጥብቅ ደኖች የተሞላ ልምላሜው እጅግ በጣም ያማረ በግርማ ሞገስ የሚታይ ፓርክ ነው። በኋላ 1967 ዓ.ም ሐምሌ 19 ቀን ጓድ መንግስቱ ኃይለ ማርያም መተው በይፋ ፓርክ እንዲሆን የህዝብ መናፈሻ እንዲሆን በወሰኑት መሰረት የተከፈተ ነው። ስለዚህ በተከፈተበት በዛው ቀን በሐምሌ 19 መጠሪያ ሆኖ የተሰየመ ፓርክ ነው። ይህንኑ ፓርክ ዛሬ አስጎበኛችኋለሁ። በያላችሁበት አብራችሁን ቆዩ። ጤና ይስጥልን። አብሮ ይስጥልን። አማን ነው። ሁሉ ሰላም። ደህና መጣችሁ። እሺ ማለበል ፉአድ ሐሰን እባላለሁ። የሐምሌ 19 መናፈሻ ፓርክ ቡድን መሪ ነኝ። መርጣችሁ ፓርካችንን ለጉብኝት ስለመጣችሁ ታሪካዊነቱንም የምንሰጠው አገልግሎትንም የምንጎበኝ ይሆናል። በጣም አሪፍ። እሺ መግቢያዬ ላይ አንዳንድ የጥንት የሚመስሉ ቤቶችን ያየው ነበር። ኦኬ። ለምሳሌ ፊት ለፊት ያለው ኦኬ፣ ይሄ ፊት ለፊት ያለው የእቴጌ መነን ምግብ አዳራሽ ይባላል። 1933 እስከ 1943 10 ዓመት የፈጀ ታሪካዊ መመገቢያ ቤታቸው ነው። ያው ፓርኩ በንጉሱ ዘመነ መንግስት የተሰራ ቢሆንም እቴጌ መነን ናቸው በዋነኝነት ይሄን ፓርክ እንዲሰራ ያደረጉት። በንጉሱ ዘመነ መንግስት እቴጌ መነን ለተለያዩ ጉዳዮች እዚህ ሲመጡ ከአባሃና ከሚባል ታሪካዊ ሰውዬ ጋር ቦታው ነፋሻማነቱን ወደው መመገቢያ አዳራሽ እዚህ እንዲሰራልኝ ብለው ያሰሩት መመገቢያ አዳራሽ። አሁንም የካፌ ሬስቶራንት አገልግሎት ነው የሚሰጠው። እስካሁን ስቲል ሬስቶራንት አገልግሎት አልታደሰም ቤቱ። አዎ ታሪካዊነቱ እንደያዘ በዛው ላይ እድሳት ነው የምናደርግለት። አዎ የራሳቸው የእቴጌ መነንና የጃንሆይ ፎቶ አለበት። በጣም ታሪካዊና አንጋፋ ቤት ነው። እንደምታዩ በጣም እድሜ ጠገብ ነው። በጣም ጥሩ። ፓርኩ እንዳልኩ 1930 ማለት በንጉሱ ዘመነ መንግስት ይሰራ እንጂ ስቲል ግን ስታንዳርዱን የጠበቀ ፓርክ ነው። ግሪነሪው፣ አያያዙ፣ ጽዳቱ፣ ውበቱ የሚሰጠው አገልግሎት በጣም ጥንታዊ አይመስልም እና እሱን ደግሞ ለተመልካቾቻችንም እየዞርን የምታሳያቸው ይሆናል። እሺ አሁን ወደ ታሪካዋ ቤት ማኩረፊያ ወደ ተሰኘው ሁለተኛ ታሪክ። ኦኬ የእቴጌ መነን ማኩረፊያ። እቴጌ መነን ማኩረፊያ እና ይገርምሃል፣ አንብቤ ነበር ታሪኩ። አዎ ሲቀየሙ ቅያሜያቸውን ማብረጃ ከባለቤታቸው ጋር ትንሽ ሲቆራረፉ። አዎ ያ ብቻ አይደለም። በፊት ጊዜ ያላቸው ለባላቸው ያላቸው ክብር ማለት ነው። ወርሃዊ ህመም ሲያጋጥማቸው ራሳቸውን አግለው ሁሉ የሚያቆዩበት ነበር። የሴትነት ወርሃዊ ህመም ሲያጋጥማቸው በስነ ስርዓት ራሳቸውን ለሁለት ቀን ምንም የሚያገሉበት እና ይህ ማኩረፊያ የተሰኘው ቤት 7 ክፍሎች አሉት። የጸሎት ክፍል አለው። የእሳት መሞቂያ ይሄ መሆን አለበት። ትክክል። ተሳሳትክም። ወደሱ እንሂድና ላሳይ። እነዚህ 7 ክፍል ያሉት ማኩረፊያ የተሰኘው ቤት ራሱን የቻለ የጸሎት ቤት አለው፣ ኪሽን አለው እና ባሳየህ አንዳንድ ነገሮችን እነዚህ ጋር ያሉትም ማለት ነው በዛ ጊዜ የተሰራ አይመስልም። እኛ የምናደርገው ምንድነው ይዘቱን አንቀይርም። ታሪካዊ ነው ባለበት የቀለም እድሳት ስራ ነው። ለምሳሌ የኪሽን ቤቱ የመጀመሪያው ቤት ነው። እንደገና ደግሞ የጠላት መመልከቻ እዛ ጋር ብይ የምትመስል ስዕል አትታይም? በሩ ጋር ከውስጥ ወደ ውጭ ጠላት ቢመጣ የሚለዩበት በሰዓቱ የተሰራ ነውና በጣም የሚገርም እቴጌ መነን ማኩረፊያ። እቴጌ መነን ግን እዚህ ሲመጡ እንዳልከው በየወሩ ህመም ሲሰማቸውና ደግሞ ባለቤታቸውን ሲያኮርፉ ሲመጡ ብዙ ጊዜ ይሰነብታሉ። ብዙ ቀናት ለአንድ ሳምንት ለ4 ቀን እንጂ መኖሪያቸው አይደለም። ብቻቸውን ነው የሚሆኑት። ብቻቸውን በቃ ሰው እንትን የሉም። ግን አገልጋዮች አሏቸው። እንደገና እነሱ ጋር ሲመጡ አንዳንዴ እነሱ ቅያሜያቸውን ለማብረድ የተለያዩ እሳት የመሞቅና የማውራት ፕሮግራም ይካሄዳል። መሞቂያ ክፍሉን ሁሉ አሳያለሁ፣ ትጎበኛለህ። አልፎ አልፎ ግን ባለቤታቸው ጃንሆይም እየመጡ ከዛ እዚህ በግ ፍየል አሳርደው ጠባብሰው በልተው መልሰው ወደ ቤተ መንግስት ይዘዋቸው ሄዳሉ የሚል ነገር አንብቤ ነበር። አለ ትክክል ነህ። ማኩረፊያ ቤታቸው እነሱ በሚቀየሙ ሰዓት እዚህ 2 ቀንም 3 ቀንም ሲያድሩ ጃንሆይ ይመጡና አባብለው እዚህ የሚታረድም ነገር ካላርደው። ለዛ ነው እንትኑ ራሱ የንጉሲያን መሰብሰቢያ ቦታ አላቸው። ይሄ ጠላት መመልከቻ ያልኩ 2 በር ነው ያለው። የመጀመሪያው እንደ ሻተር የሚመስል በሸንበቆ የተሰራ ነው። ለምሳሌ ይሄ አሁን የምታዩ ቤት ይሄ እነሱ ጊዜ የነበረ ኪሽን ነው። ታሪካዊ የእቴጌ መነን ማኩረፊያ የተሰኘው ቤት
እንደምታዩ 3 በሮች አሉት በዛኛው በኩል አንድ በር አለ ውስጡ ገብተን አስጎበኛለሁ በያስብ ነበር ድንገት ሰጠሩኝ እኔም ቁልፍ ሳሊዝ ነው የመጣሁት ዋናው መግቢያው በራቸው በዚህ ጋር ነው የጸሎት ቤት አላቸው የሻወር ክፍል አላቸው ንጉሲያን የሚሰበሰቡበት የእሳት ማሞቂያ አላቸው ውስጥ ማለት ነው የእሳት ማሞቂያው ያው እሳት ማሞቂያው አሁን ይሄኛው ክፍል ሙሉ ነው እሺ እሳት ተሰብስበው እዚህ ጋር ነው ሲመጡ እርሳቸው ሊያባብሉ ማሽከርም ይሁን አባወራውም ሲመጡ ጃኖ ሆይ ሊሆን ይችላልና ቀዳማዊ አጼ ኃይለ ሥላሴም ሲመጡ ይሁን እዚህ ጋር ነበር የሚሰበሰቡት እንደምታዩ በየ የምትመስለው ነገር ምንድነው የመጣ የሄደው ሲቆረቆር አይተው ፈቅደው ነው እቴጌ መነን የሚከፍቱት ራሱ ከውስጥ ወደ ውጭ በጣም ነው አቅርቦ የሚያሳየው በጣም አቅርቦ ያሳያል አሁን ይሰራል አሁን ስቲል ራሱ ማየት ትችላለህ በጣም እንትን ብሎ ማሳየት የሚችል ነውና በጣም የሚገርም ታሪካዊ ቤት ነው እንግዲህ 1933 ጀምሮ የተሰራ ቤት አይመስልም እንደምታዩ ጥንካሬው ራሱ እስካሁን ይዘቱን እንዳለ ነውና በመስቀል ቅርጽ ነው የተሰሩት ወታደሮች አጃቢዎቻቸው አብረው ይመጡ እንደነበረ ሰምቻለሁ እነሱ የት ነበር የሚሆኑት እሳቸው ውስጥ ሲሆኑ እሳቸው ሲመጡ ሁለት ነገር ነው እንደመጡ የሰሩት የመጀመሪያው ይሄን ሲያሰሩት እቴጌ መነን አላማቸው ከአባሃና ጋር ነበር ግንኙነታቸው አባሃና ማን ናቸው አባሃና ማለት በሰዓቱ ገንዘብ ያዥ ናቸው የማን የጃንሆይ ገንዘብ የሚይዙት ለተለያዩ ጉዳዮች ሲመጡ ከነሱ ጋር ቦታውን ይወዱታል መንፈስን የሚያድስ አየር ነው ያለው ግሪነሪው በጣም ደስ ይላቸዋል አረንጓዴ ስፍራው ይሄ ቦታ በጣም ወድጄዋለሁ መመገቢያ አዳራሽ እንዲሰራልኝ ይፈልጋለሁ አሉ በቃላቸው መሰረት ተግባራዊ ሆነ መመገቢያ አዳራሽ እኩል ጎን ለጎን ማክሮፊያ ተሰራ 10 አመት ነው የፈጀባቸው ሁለቱን ለመስራት ማክሮፊያውና ያንካፊው ማክሮፊያው ሁለቱ ሲሰሩ ማለት ነው ከዛ ምንድነው የሚመገቡበት አዳራሽ አለ አሁን መመገቢያ አዳራሽ ሆኖ ኮርፖሬሽኑ እየተጠቀመበት ይገኛል የካፌ አገልግሎት ይሰጣል ለተቋሙ እንደምታዩት ይሄ ማክሮፊያ የተሰኘው ዝግ ነው የተለያዩ ስብሰባዎች ሲኖር የሰራተኛ ስብሰባ እዚህ ባይዘውይ ከ56 በላይ ስብሰባ አለ ሰራተኛ አለ አትክልተኛ ቼክ ፖይንት ካሼር የተባሉ ጥበቆች ምናምን አንዳንድ ነገሮች ልንሰራ ስንል ምን ተሰበሰበበት አዳራሽ ሆኗል ይሄም ማለት ነው እንጂ ይዘቱን እንደተጠበቀ እንደምታዩት ቀለሙን ምናምን እንቀበዋለን እናድሰዋለን በነበረበት ማለት ነው ሁለቱ ናቸው የሐምሌ 19 ታሪካዊ የሚባሉት በጣም ደስ ይላል ይሄ ከዛ ዘመን ጋር ይገናኛል አይገናኝም ይሄ ገንዳ ነው ግሪነሪዎች የሚጠጡበት ውሃ ከዛ እንደምታዩ ይፈሳል ቀጥታ ይሰራጫል ቧንቧ መጣች አልመጣችም ትግል የለም ውሃ ለማጠጣት ማለት ነው የግቢው አየር ስመጣ ከነበረው የከተማው ሙቀት ጋር በፍጹም አይመጣጠንም ደስ ይላል በጣም ባረንጓዴ የተሞላ ፓርክ ስለሆነ ሽፋኑን እንደምታዩ አብዛኛው በእጽዋት እነዚህ በጥላ ዛፎች ነውና በጣም ነው የሚያምረው አይነት የእጽዋት ዝርያ አለ አሁን እዚህ ያለው የእጽዋት ዝርያ አበቦች 100 አይነት ቫራይቲ ያላቸው በስፔሺስ 102 አይነት የተለያዩ ያበቦችና የጥላ ዛፎች አሉ እነዚህ ኤግዞቲክና ኢንዲጂነስ እንጨምራለን ኢንዲጂነሶቹ 64 ናቸው ከ64 ቫራይቲ ያለው ሀገር በቀል ምንላቸው ለተመልካቾችን ግልጽ እንዲሆንላቸው ሀገር በቀል ምንለው ከ64 በላይ አለ ከዛው ውጭ ያለው ደግሞ ውጭ ነውና እንደምታየው ወክዌ ነው አሁን ይሄ ሲመጡ ለመናፈስ የሚዝናኑበት እና ይህ አሁን 1930 ጀምሮ የተመሰረተ አይመስልም እጽዋቱን እንዴት እንደምንከባከብ በጣም የቅርብ ጊዜ ጋርደን ነው የሚመስለው በቃ እንደዚህ ነው በስነ ስርዓት መከርከም ያለበት ይከረከማል መጠጣት ባለበት ጊዜ ሳይንሱን ጠብቀን እናጠጣለን መጠረግ ያለበት ይጠረጋል ይሄን ክብካቤ ከለለ ከስተመር መጥቶ ደስ ብሎት ጎብኝቶ ላይሄድ ይችላልና ይሄን የመሳሰሉ ነገሮች አገልግሎት እንሰጣለን በጣም ጥሩ አንተ ምንድነው ያጠናው እኔ በእጽዋት ሳይንስ ነው ፈርስት ዲግሪ ስለዚህ በጣም ጥሩ ተስማሚ ባለሙያ አግኝተን እጽዋቱ ማለት ነው ደስ ይላል አብረን በደንብ እንጎበኛቸዋለን እነዚህ እንደምታየው በጣም ደስ ይላል እንዳልከው የድሮ ዘመን ለማስታወሻነት ለታሪክነት ብቻ የተቀመጠ አይመስልም በጣም ነው ምንንከም ምክንያቱም እዚህ ጋር ከ8 ከ9 በላይ ነው አገልግሎት የሚሰጠው ፓርኩ ያን አገልግሎት ለማግኘት ገንዘብም ገቢ ለመሰብሰብ ፓርኩ ውበት መጠበቅ ዋነኛ ሚና ነው ውበቱን ካልጠበቅን በአግባቡ አረንጓዴዎችን ካልያዝን ከስተመር ደስ ብሎት መጥቶ አይጎበኝም በዋናነት ምን አገልግሎት ነው አሁን ሐምሌ 19 የሚሰጠው ኦኬ በዋናነት የሚሰጠው አገልግሎት ለመናፈሻ ጉብኝት የሚመጡ አሉ ለእጽዋት ምርምር የሚመጡ አሉ ለመመራመር ምክንያቱም 102 አይነት ቫራይቲ የተለያዩ እጽዋቶች አሉ ብያለሁ እና ለእጽዋት ምርምር የሚመጡ አሉ ወላጅ ልጆቻቸውን ለማዝናናት ህፃናት መጫወቻም አለን ሁለት ቦታ የተለያዩ ቦታዎች አሉ ለህፃናት መጫወቻ የሚመጡ አሉ ለሰርግ ለልደት የሚመጡ አሉ እንደገና ደግሞ ለክሊፕ ቪዲዮ ቀረጻ የተለያዩ አገልግሎቶች
ለማህበራዊ አገልግሎት ለማግኘት ለምሳሌ ታክሲ ማህበራት ይሁን እድር ለመሰብሰብ ሲፈልጉ 33 ደሴቶች አሉ። ደሴት ማለት የደሴት ኪራይ 1000 ብር ተከራይቶ ሰው በነፃነት ተከራይቶታል ከ2 ተኩል እስከ 11 ተኩል በነፃነት አገልግሎት የሚያገኝበት ማለት ነው። ሰርግም በዛው ኮስት ነው። ሰርግም ከሆነ በድንኳን ከሆነ 3000 ብር ነው። ኖርማሊ ደግሞ በደሴት ብቻ የሚተክሉ ከሆነ ነው ወይስ ድንኳን አላችሁ? አይ ራሳቸው የሚተክሉ ከሆነ የቦታው ያው ቆፍረው ዲኮሬሽን አዘጋጅተው ስለሆነ ሰርግ በድንኳን 3000 ይሆናል። ነገር ግን እንዳልኩ እዛች ደሴት ላይ ቬሎና ሱፍ ለብሰው ብቻ ገብተን እንትን እንላለን ካሉ ካሜራ ካስገቡ የካሜራ 1000 ከፍለው ሌላ ልዩ አገልግሎት የሚከፍሉት የለም። 1000 ብር ደሴት 1000 ብር አይደል ኪራያችን እሱን ብቻ ከፍለው ሰርጋቸውን ሰርገው ይሄ የዚህ ዘመን ዋጋ ይመስል እንዴ አክቹአሊ የመናፈሻ ሰርጎች ብዙ እየቀሩ ነው። ሰርጎቹ ወደ አዳራሽ የመግባት ነገር ስላለ እሱ ተጽዕኖ ሊኖረው ይችላል። አቀዝቅዞታል፣ ገበያችንን አቀዘቀዘው። አሁን ሰርጎች በብዛት አዳራሽ ላይ ሆኑ። በፊት የነበረው ሰርግና አሁን ያለው ሰርግ የሚያስተናግደው እናወዳደረው ጭራሽ አይገናኝም። በፊት በጣም ሐምሌ 19 ሰርግ ይሰረግ ነበር። መረጃዎች እንደሚያመለክቱት ከሆነ በቀን እስከ 15 እስከ 16 ሁሉ ሰርግ የሚከናወንበት ነበር በአቬሬጅ ማለት ነውና ብሔረ ጽጌና ሐምሌ 19 በሰርግ አይታሙም። የአዲስ አበባ ብዙ ሰዎች እዚህ ምዛም ነው የተላሉት ይባላልና ስለዚህ አንድ ወጣት አሁን ማለቴ ነው እዚህ ገብቶ ለማጥናት ቢፈልግ ወይም ለተለየ ዓላማ ስንት ብር ከፍሎ ይገባል ማለት ነው? እዚህ ለመግባት አዋቂ ከሆነ 30 ብር ብቻ ነው ከፍሎ የሚገባው። ህፃናት ከሆነ 20 ብር፣ ከ5 ዓመት በታች ያሉት አይከፍሉም። ህፃናት ለማጫወት የመጣችው ወላጅ የሷን 30 ብር የልጇን 20 ብር ከፍላ ከ5 ዓመት በላይ ከሆነ እንደ ልብ ከ2 ተኩል እስከ 11 ተኩል አገልግሎት አግኝታ መውጣት ትችላለች ማለት ነው። አንድ ማኪያቶ ምን ስንት እንደሚሸጥ ካፌ ውስጥ አሁን እናውቃለን አይደለ? ከአንድ ማኪያቶ ያነሰ ገንዘብ ከፍሎ ቀኑ ሙሉ አንድ ሰው እዚህ መዋል ይችላል። ንጹህ አየር ጋር እየተገናኘ ነው። በጣም ሪኮመንድ ማለት መጽሐፍ ለማንበብ ሰው ለምንድን ነው የማይመጣው? የወፍ ድምጽ ነው የምትሰማው። በጣም ደስ የሚል ኦፕን ኤር ነው ያለው እና ውበቶቹ ካልክ እነዚህ ዛፎች የምታያቸው በሙሉ በስነ ስርዓት እስቲማቸው ራሱ በሐረግ ተሸፍነው አሁን ፊት ለፊት ጋር የምታያቸው እንደዚህ ተፈጥሮ ማድነቅ ከቻልክ እጽዋት የምታደንቅ ከሆነ በጣም ደስ የሚሉ የጥላ ዛፎች አሉና እኔ ሰው ገብቶ ራሱ ለምን እጽዋትን ራሱ ጎብኝቶ እንደማይወጣ ገብቶ ለምን መጽሐፍ እንደማነብ አሁን ኦሬዲ ወጣቱ ወደ ድረገም ደሞ እኮ ይሄ 6 ኪሎ ነው ለዩኒቨርሲቲው ቅርብ ነው። በርካታ የትምህርት ተቋማት እዚህ አሉ። ወጣቶች ምርጫቸው ሊያደርጉት ይገባ ነበር። ግን አሁን ወጣቱም በቃ እንትን የሚለው ቅድሚያ የሚሰጠው ወደ ሌላ ቦታ ስለሆነ ነው እንጂ ገብቶ በስነ ስርዓት ታሪክ ለማወቅ ራሱ የሚመጣ ከስንት አንድ ነው ያለው። አሁን ታሪኩን እናንተን ነግሬያችኋለሁ ምን ያክል ደስ የሚል ታሪክ እንዳለ ከ1930 ጀምሮ የተመሰረተ ታሪክ እንዳለ እዚህ ስቲል ይዘቱን ጠብቆ እንዳለ ታሪክ ለማወቅ የሚመጣ ከስንት አንድ ነው። ታሪክ ለማወቅ ነው የመጣሁትና ይሄ ምንድነው ብለው የሚጠይቁኛሉ። እነሱን በጣም ነው አፕሪሺየት ማድረግ የምፈልገው። በነገራችን ላይ 1960ዎቹ መጨረሻ 70ዎቹ መጀመሪያ አካባቢ ውድ ነበር አሉ መግቢያው። በዘመኑ 25 ሳንቲም ልክ ነኝ? አዎ ትክክል። 1930 ይመስረት እንጂ መግቢያ አልነበረም። ማንኛውም ተናፋሽ መግባት አይችልም ነበር። ያኔ መግባት የሚችለው የንጉሲያን ቤተሰብ ብቻ ነበር እና እነዛ ንጉሲያን በሚመጡ ሰዓት በሚጎበኙ ሰዓት ከነሱ ውጭ ማንኛውም ፈጽሞ የተከለከለ ነው። ወደዚህ መቅረብ ራሱ አይችልም። ከዛ ምን ተደረገ? ለህዝብ ክፍት ሆኖ እና ስያሜው ሐምሌ 19 የሚል እንትን የመጣው ከደርግ ስርዓት በኋላ ካቢዮቱ 1967 ለህዝብ ክፍት ሆነ ነፃ። ሐምሌ 19 ቀን ክፍት ሆነ። ክፍያ አልነበረም ታዲያ 1967 1974 ላይ ክፍያው እንደዚህ እንዳልኩ አሁን ውድ ሆነ የተባለው ለተማሪ ከነፃ ወደ 25 ሳንቲም ገባ ለተማሪ። ለመንግስት ሰራተኛና ስራ ላላቸው ደግሞ 50 ሳንቲም ገባ። ውድ ነው ተብሎ ያኔ እንትን ይል ነበር። ያው አሁን እኛም ብዙም አልጨመርንም። በ30 ብር ነው ከ50 ሳንቲም አልጨመራችሁም። አሁን ካለው ከደረስንበት የኑሮ ሁኔታ አንፃር ጨምራችኋል ማለት አይቻልም። እንግዲህ ይሄ 33 ደሴት አሉ ካልነው መካከል አንዱ ነው ይሄ ደሴትና ይሄ ደሴት የሚሰጠው አገልግሎት ለማህበራዊ አገልግሎት ለሰርግ ተመራጭ ነው። የድንጋዮቹ ቅርጽ ለየት ያሉ ናቸውና እኔም ከሚያጋጥሙኝ ነገሮች አንዱ ሐምሌ 19 ነው ሰርጋችንን የሰረግነው የሚሉት ፎቶግራፍ ምናምን ሳይ ከ20 ዓመት ከ25 ዓመት ያገቡ ግለሰቦችን ፎቶ ሳይ
እቺን ድንጋይ አገኛታለሁ ይገርማል ፎቶ ላይና በጣም የሚገርም እስካሁን ግን እንዳለች ናት ውበቷን ጠብቃ ምን ያክል አጠንክረው እንደሰሩት በዛ ጊዜ ሙሽሮች እዚህ ጋር ነው የሚቀመጡት ሚዜዎች ይከቧቸዋል በጣም ውብ አድርገው ነበር እዚህ ጋር የሚከናወን የነበረው ሰርግ እና በጣም ደስ የሚል ነበር አሁን ያለንበት የሙሽሮቹ መቀመጫ ነው የሙሽሮች መቀመጫ ነበር አጃቢ በዳርና ዳር ሆኖ ቤተሰቦቻቸው ደግሞ የተቀረውን ክፍል መጠቀም ይችላሉ ማለት ነው ስለዚህ እዚህ የሚመጣው አጃቢ ሚዜና ሙሽራ ብቻ አጃቢ ሚዜ ሙሽራ የመሳሰሉት ናቸው ወደዚህ የሚመጡት አሁን እዚህ ቦታ ሰርግ ከተከናወነ ምን ያህል ጊዜ አለፈው ይከናወናል ባይዘው ይከናወናል እንደ ብዛት እንደዛ የለውም እንጂ ሰው በጣም ብዙ ማውጣት የማይፈልግ ለሰርግ ብዙ ብር ወጭ ማባከን የማይፈልግ ግለሰብ ሚዜ ሙሽራ ልብስ ለብሶ ሚዜና ሙሽራ አይከፍልም አጃቢዎች ናቸው የሚከፍሉት እሱ ምንድነው የደሴት ኪራይ 1000 ብር ብቻ ከፍሎ ሰርጉን ሰርጎ የሚወጣል ኖ ወዚያ አይሆንም ያዳራሽ ለምን 60 ሺህ ብር ከራያለሁ ያለ ሰው ደግሞ በድንኳን ራሴ ጥላለሁ ያለ ድንኳኑን አምጥቶ ድንኳን ለሚጠንበት ሰርግ በድንኳን 3000 ብር ስለሆነ 3000 ብር ብቻ ከፍሎ ቆንጆ ሰርግ ምንም ያህል መጠን መጣል ይችላል ድንኳኑ የደሴቶች እንትን አላቸው ደሴት 33 አላልኩም መጠኖች አላቸው አሁን 1200 ካሬ ደሴት አለ 1400 ሊኖር ይችላልና ለሱ ችግር የለም ኢንትራንስ 30 በድንኳን ውስጥ እስከ 100 ሰው ማስተናገድ የሚፈልግበት ሰርግ ቢገኝ በዛ መጠን ሰው ማስተናገድ የሚችል ድንኳን የሚያስጥል ስፍራ አለ ሰፊ ደሴቶች አሉ በጣም ሰፊ ደሴቶች አሉ ጠባብ ደሴት አሉ ምንድነው ሰው ሲበዛ የምናገኘው የደሴት ክፍያው በድንኳን 3000 ብር እንዳለ ሆኖ የሰው ክፍያ 30 ብር ኢንትራንስ አለ አይደል ከዛ እናገኛለን ሰው በበዛ ቁጥር አጃቢና ሚዜ ነው የማይከፍሉት ሌሎቹ 30 ብር እየከፈሉ ስለሚገቡ በዛ መሰረት ነው የምንሄደው ማለት ነው እንደዚህ አይነት በጽዋት የተከበበ ስፍራ አዲስ አበባ ውስጥ ብዙ ጊዜ ስጎበኝ ብዙ አይከሰትም አልፎ አልፎ ነው የሚታየው ምናምን እንጂ እንስሳት ይመጣሉ ይባላል ኦኬ ማለት በፓርክ ውስጥ ያልተካተቱ ማለት ነው የጉብኝት አካል ያልሆኑ እንደ ነብር የሚመስል አይነት እንስሳ ምናምን በብዛት ይመጣል አይተን እናውቃለን ምናምን ይላሉ ሽትም ሆነ ወደ ቀን እንደዚህ አይነት ነገር ሐምሌ 19 ውስጥ አለ ተከስቶ ያቀርበኝ ማለት ነው ኦኬ እንትን በስነ ስርዓት ቀን ላይ አደጋ ያደረሰብን እስካሁን ከስተመር ላይ ምንም ነገር የለም ነገር ግን እንደምታየው ለንጦጦም ቀርብ ነው በላይም በኩል በአካባቢ ጥበቃ ስር ያለ ትልቅ ጫካ አለ ደን አለ እና ከሱ ጋር ተያይዞ ማታ ጅቦች ይመጣሉ ጅብ በጣም አለ እንዳልኩ ጅብ ይገባል ምናምን አይተናኮልም ቀን ላይ ግን አይኖርም ጅብ ብቻ ነው ጅብ ነው እንጂ ሌላ ነገር እዚህ እንትን የሚያስቸግረን ሳም የለም ጅብ ራሱ ቀን አስቸግር ያው ማታማ ሰዓቱ ነው ማታ ሰዓቱ ነው ይቦርቅበታል አሁን ያለውበት ስፍራ በወትሮ ጊዜ ከደሴቶች መካከል ነበረ የሰርግ ማከናወኛ ከሆኑ ስፍራዎች መካከል ነበረ አሁን ግን የህፃናት መጫወቻ ስፍራ ተደርጎ የተለየ ነው ለማንኛውም ሐምሌ 19 ብትመጡ እኔ አሁን እዚህ የተማኛለውን በንጹህ ተፈጥሮ ንጹህ አየር እየተነፈስኩ ደግሞ በጽዋት ባጌጠ መንደር ውስጥ እጅግ በጣም ሰላማዊ የሆነ አዋል ይዋልኩ ነው ያለሁት በእሁድ ቀን እናንተ እዚህ ብትመጡ ነው የተሰማኝን ስሜት በቀላሉ መጋራት ትችላላችሁ ሐምሌ 19 ደስ የሚል የአዲስ አበባ የ6 ኪሎ መንደር የከተማ ጫካ ነው ማለት ይቻላል አሁን ያለንበት ስፍራ ደሴት ቁጥር 11 ይባላል ወደዚህ አካባቢ ያሉት ደሴቶች ቁጥር አላቸውና እንደምታየው የውበት አበቦች መፋቂያ እንደዚህ ዝግባን የመሳሰሉ የተለያዩ ዛፎችና የውበት አበቦች ያሉበት ስፍራ ነው እየሄድን ደግሞ አሁን የጥላ ዛፎችና በብዛት ለጽዋት ምርምር ሲመጡ የሚጠቀሙበትን አካባቢ ቦታውን አሳይሃለሁ ማለት ነው ሐምሌ 19 ካለው የጽዋት ክምችት አንፃር ለጥናትና ምርምር የማዋል ነገሩ እንዴት ነው አንደኛ በዘመናዊው ሁለተኛ ደግሞ በባህል ህክምና ረገድ ተጠቃሽ ነገር ካለ ብዬ እሺ አሁን እንደዚህ ሜዲሲን ትሪትመንት የምንላቸው አንዳንድ የባህላዊ ህክምና የሚሰጡ ነገሮች አሉ የተተከሉ እነሱ እንዳለ ሆኖ ከጽዋት ማከል ለምሳሌ ከጉለሌ ጽዋት ማከል ከተለያዩ ቦታ ከዩኒቨርሲቲዎች ለጥናትና ምርምር ሪሰርች ለመስራት የተለያዩ ጽዋቶችን ለማግኘት ይመጣሉ
ዘር ለመልቀም ለምሳሌ ጥላ ዛፍ ሰራለሁ ያለ ሰው የተለያዩ ማይገኙ ሌላ ቦታዎችን እዚህ የምታገ ለምሳሌ ብዙ ቦታ የሌለ እዚህ ብቻ እየመጡ የሚያገኙት አጣጥም ይባላል አሁን ለምሳሌ ሀገር በቀል ዛፍ አጣጥ እሱን አሁን ሲያገኙ እዚህ አለ ሌላ ቦታ የትም አታገኙም አብዛኛው ቦታ ከስንት አንድ ነው ሬድ ነው ለማግኘት እና የተለያዩ ሪሰርቻቸውን ሲሰሩ በጣም ትንሽ የሆኑ ኢንዲጂነስ ፕላንትን ሊያገኙ ይችላሉ ከኤግዞቲክም ለማባዛት የሚፈልጉ ካለ ያገኛሉና ብዙ አይነት ቫሪያቲ ስላላቸው ወደዛ ስፍራ አሳያለሁ ፓይነስ ራዲያታ ይባላል የውጭ ዝርያ ነው በጣም ደስ የሚሉ ዛፎች ይሄ ጥር ነው ግን እንዴት እንደሚያምሩ ዛፎቹ በዚህ በሐረግ ሸፈነናቸው ግንቦችን እያያያቸው ነው እና ነፋሱ ራሱ የሚሰማ ሆን ብላችሁ ነው እንደሸፈናችሁ አዎ እንዴት ምንድነው ታጫ ለውበት አሁን ሐረግ የሐረግ ጥቅም ግራውንድ ከቨርና እንደዚህ ለውበት ነው አሁን ግንቡን ከማየት እንደዚህ ዛፉ ላይ ተጠቅልሎ ስታየው ለመልክ ራሱ አምር ዲስአድቫንቴጅ ግን የለውም ከእጽዋቱ አንፃር ምንም አደርገውም ሐረግ ምንም ነገር ላይ እንትን ማድረግ ምን ይችላል እጽዋት እንደሰው ስሜት አላቸው ሴንስ ያደርጋሉ ይባላል ከዛ አንፃር እንዴት አይነት እንክብካቤ ነው የሚደረግላቸው ጎብኚዎችም ሲመጡ ንክኪ ካለ ምናምን ብዬ ነው ኦኬ ጥሩ እጽዋት ማለት ትክክለኛ ሳይንስ ነው በቃ እጽዋቱን አሁን አይቼ እጽዋቱ ጋር ማውራት መቻል አለብኝ ይሄ ለምሳሌ ዱራታ ይባላልና ይሄ አበባ ምን ፈልጋለህ ይለኛል ውሃንሶኛል ይለኛል አይለኝም ይያለኝ አይደለም ማውራት እንዲሁ አይቼ አሞኛል ይለኛል አይለኝም በማየት ብቻ ታውቃለህ አዎ በማየት ብቻ መነጋገር አለብን ውሃ ጥረት ካለበት የተረጋገጠ ከሆነ ሳር ሲረጋገጠ እኮ ከዚህ ሆነን የምናየው የሳር የሆነ ነጭ ይሆናል ካልተከረከመ ያድጋል ታንጂብል የሆነ የሚታይ የሚዳሰስ ስራ ስለሆነ የጽዋት ስራ የውሸት ራሱ ሪፖርት የማይደረግ ስለሆነ በስነ ስርዓት በማየት በመግባባት ይሄ እንዲህ ያልሆነም ብለ የምትገማገምበት ነው ከአትክልተኛ ጋርና ከስተመር ሲመጣ ያረጋግጡብንም በስነ ስርዓት መቀመጫ አለ ራሳቸውን የቻለው ተቀምጠው የሚወያዩበት ሐሳብ የሚያንሸራሽሩበት አለ ምንም አይነት ንክኪ አሁን እንደውም ካያችሁት ጋር ጽዋት ላይ የተኛ ሰው ወይንም ምን አላጋጠመንም አሁን ለምሳሌ ይሄ ጽዋት ምንድነው ችግሩ ምን ይጎለዋል አሁን ይሄ ወይስ ምን አይነት ሁኔታ ውስጥ ነው ያለው አሁን ይሄ እንነጋገራለን ስላልከኝ ቴክኒካሊ በጣም ጥሩ አሁን ይሄ ምን ይፈልጋል የውሃ ጥረት ጭራሽ የለበትም ተስማምቶታል ምንም አልታመመም በስነ ስርዓት እንደምታዩ ቅጠሉ ባለበት አሪፍ ላይ ነው ያለው ግን ትንሽ ምን አርገኝ ቾፕ አርገኝ ይሄ ማለት በመቀስ እንዲቆረጠኝ ለመልክ እኩል እንዲመጣ ትንሽ እንደዚህ ቾፕ አርገኝ አሁን መቀንጠስ ራሱ ጤናማ ነው አዎ ጤናማ ነው እንደውም ማባዛትም ራሱ ይቻላልና ይሄ ምን ይፈልጋል በመቀስ ሁሉ ትቀርጧል ለውበት እንዲሆን እንዲ ሄጅ ሆኖ እንዲሄድ ማለት ነው የበለጠ እንዲያብብ ማለት ነው የበለጠ አይ ውበት ከዚህ በላይ ማበብ የለበትም ይሄ አሁን ምንድነው ሄጅ ነው በዚህ ልክ ሆኖ እኩል ሆኖ እንዲሄድ ለውበት ማለት ነው እንጂ ከዚህ በላይ ከተው ነው ያድጋል በጣም ውበት አይኖርም ስርጭት ይላል ደስ የሚል የአዋፋት ድምጽ ሰማለሁ አጥንታችኋል ምን አይነት አዋፋት እንዴት ያለ ማንነት ያላቸው እንዳሉ አሁን ክረምት ላይ የሚመጡ አሉ በጋ ላይ የሚመጡ አሉ አሞራዎች አሉ ትናንት እነዚህ ትናንት ድንቢጥ የሚባሉት ወፎች አሉ እነሱ ጋር አሁን ምን እንዳሉን በርግጥ መረጃው የለንም ነገር ግን የተለያዩ አዋፋት ይመጣሉ በድምጻቸው ነው የምናቀው ክረምት ላይ ለየት ያሉ ደግሞ አዋፋት ይመጣሉ አይተናቸው እንትንም ይሄዳሉ መልሰው ደግሞና ቢጠና ራሱን የቻለ ትልቅ ሴክተር ሊሆን ይችላል ለዚህ ግቢ ማለት ነው ካልተቆጣጠርናቸው ደግሞ እነሱን አሁን ዞሮ ብናጠናቸውም አይኖርም ደግሞ ይሄዳሉ እንደ ልባቸው ስለሆነ ስለማንቆጣጠራቸው የሆነ በሰፊ መልክ እነሱን ካልተቆጣጠር አሉኝ ራሱ ማለት አትችልም ልክ ነህ ግን ልክ እንደናንተ ያለ አንድ የከተማ ፓርክ ይፋ አላደረጉትም እንጂ በቅርቡ ባደረጉት ጥናት ከ85 በላይ የአዋፋት ዝርያዎችን አግኝተዋል ለበርካታ ዘመናት ለ50 ለ60 ዓመት ፓርኩ ሲኖር አስተውሎት አያውቁም እና በቅርቡ ይፋ የሚያደርጉት ይመስለኛል አንድ ፓርክ ላይና ልክ እንደዛ ቢጠና እንደዛ አይነት ፓርኮች ከአዋፋት አንፃር ትልቅ ግብአት አላቸው ብዬ ለየት ያሉ ዝርያ ያላቸው አዋፋት ልናገኝ እንችላለን ማለት ነው አዎ በጣም እነዚህ 102 አይነት የተለያዩ የአበቦችና የጥላ ዛፎች ሀገር በቀልና የውጭ ይገኛሉ ባልኩ መሰረት ለምሳሌ እነዚህ የምታያቸው በጣም ብዙ ናቸው ደስ የሚሉ የጥላ ዛፎች በጣም ታሪካዊ ዛፎች ናቸው
በንጉሱ ዘመነ መንግስት የተተከሉ ዛፎች ናቸው ግን እስካሁን እንደምታየው ለኛ ንጹህ አየር እየመገቡን ነው ያሉት በአብዛኞቹ ጥድ ናቸው ግራቪሊያ ኦሜድላ ከሀገር በቀልም አሉ ግን እንዴት ውብ ሆነው እስካሁን ጠንከረው ራሱ ቆመው እንዳሉ በጣም የሚገርም ነው እንግዲህ በንጉሱ ዘመነ መንግስት የተተከሉ ናቸው በጣም ደስ ይላል የሰው ልጅና እጽዋት ተጋግዘው ነው የሚኖሩት ተጋግዘው ነው አንዱ ያለ አንዱ መኖር አይችልም እውነት ነው ስለዚህ በእንደዚህ መንገድ መጠበቃቸው በጣም ደስ ይላል ቀደም ሲል ያልኩ ነበር አንድ ነገር ከዚህ በፊት ያየዋቸው አንዳንድ ነበር ፓርኮች የተፈጥሮ ይዞታቸው በጣም ጥሩ ቢሆንም ግን ልክ እንደዚህ በእንክብካቤ ያልተያዙ አሉ ከተማው ውስጥ የእናንተ ለየት የሚያደርገው እስካሁን ካየዋቸው በጣም ጥሩ ነውና እጽዋቱም ያነጋግሩኛል ብለ ይሄለቀደ ድምጻቸውን በደም ተሰማላችሁ ማለት ነው በጣም እኔ እጽዋት ማለት በቃ ልክ እጽዋትና ትዳር እንክብካቤ ይፈልጋል እንደሚባለው ሁሉ እጽዋትን ካልተከባከብን እነሱን እናጣለን እንደምታዩት ብትቀርጹ የደረቀ እጽዋት ራሱ አታገኙ እነዚህን አበቡ እነዚህ ታሪካዊ ጥላዛፎች ማለት ነው በንጉሱ ዘመነ መንግስት የተተከሉ ጥላዛፎችን በሐረግ ውበት የበለጠ እየሰጠናቸው ነው የበለጠ ውብ ሆኖ እንዲታዩ ውበት እየሰጠናቸው ነው ህዝብ መጥቶ ስሙን አንብቦ እንዲያውቀው ኮመን ኔሙን እየለጠፈን ያለው ከታች ጋር ደግሞ ግራውንድ ከቨር እንዲያደርግ መሬት እንዳይታይ ብለን እንደምታዩ በመታየው መልኩ እነዚህ አሁን ለምሳሌ አጋባንተስ ክሎሮፋይተም የሚባለውን እየተከልን የበለጠ ውብ እናደርገዋለን የነዚህ አይነቶቹ አበባውን እንከባዋለን ከዛ እነዚህ ምን ያደርጋሉ ጠፈጠፍ ተቋቁመው ማደግ የሚችሉ ራሳቸውን ሰርቫይቭ ማድረግ የሚችሉ ፕላንቶች ስለሆኑ አጠገቦቻቸው ብንተክልም ጠፈጠፉ እንትን አይላቸውም ዲዚዝም ይሁን በሽታም አመጣባቸውምና በጣም በዚህ መልኩ ነው እንክብካቤ እየሰጠን ያለ ነው በጣም ጥሩ ስለ ውበት ያወራኝ ነበር በደንብ ውበትና የእጽዋት ጤናማነት ግን እርስ በርስ የሚቃረን ነገር የለው ለምሳሌ ሲታይ አንድ እጽ በጣም ደስ በሚል እይታ ውስጥ እንዲታይ በሐረግ እየተጠቀለላችሁ ምናምን በደንብ እንዲያምር ታረጋላችሁ እይታው ከእጽዋቱ ተፈጥሯዊ ማንነት አንፃር ለውበት ብቻ ስትጨነቁ የእጽዋቱ የሚፈልገውን ተፈጥሯዊ ፍላጎት ከዛ አንፃር እንዴት ነው የሚታየው በጣም ጥሩ እይታ ነው ባይዘው ያየው ትክክል ነው ግን እነዚህም ከ70 አመት በላይ የቆዩ ዛፎችን ነው መንጠመጥማቸው ለምሳሌ ገና መታደግ 2 ወር የተተከለች እጽዋት ብትሆን የፀሐይ ብርሃን ትፈልጋለች ገብቷል የፀሐይ ብርሃን ስለምትፈልግ የፀሐይ ብርሃን ካላገኘች ማደግ ትችላለች አትችልም እነዚህ ዛፎች ግን አሁን ለምሳሌ ምንጠቀልላቸው በሐረግ ውበት ይሰጣቸዋል ሌላ ምንም አይነት ተጽዕኖ አያመጣም ይሄን የሚያከል አሁን ለምሳሌ 70 አመት የ60 አመት ዛፍ በሐረግ ብትጠቀልለው የፀሐይ ብርሃኑ ላይ ሊሸፍነው ነው ምንም ነገር አያመጣበት ውበት ግን ይሰጣዋል እና ገና የሚያድጉ የተተከሉ ነገሮች ላይ ምንም አይነት ነገር ማድረግ አንችልም ነገር ግን እንደዚህ የበቁት ላይ ምንም አይነት ተጽዕኖ ስለማያመጣባቸው የበለጠው ውበት ይሰጣቸዋል በጣም ጥሩ ይሄ የምን ዛፍ ነው ለምሳሌ ይሄ ጥድ ነው የጥድ ዛፍ ነው እንግዲህ በጣም ነባር ነው ከአፄ ኃይለ ሥላሴ ዘመን ጀምሮ እዚህ ቦታ ላይ የቆመ ነው አልተንቀሳቀሰም ለበርካታ ዘመናት አሁን ስታየው እንደ እጽዋት ባለሙያ እንደ ኤክስፐርት ምን ይነግራል ምን ታነብበታል እሺ በጣም ጥሩ ጥያቄ ነው ይሄ አሁን እያለኝ ያለው ነገር ቢኖር ይሄ ጥድ እንደምታየው እየደራረቀ ነው እያረጀው ነው እያለኝ ነው ያረጀው ነው እድሜ እየሄደ ነው ጥድ ለምሳሌ ከወይራ ጋር እኩል አይቆይም ወይራ ይቆያል ሀገር በቀሎች ጠንካራ ናቸው ይሄ አሁን እያለ ያለው አልደራረቁብህም ክስም አላሉብህም ጥዶቹ እየረገፉ ምናምን አይደለም እና እድሜ ያረጀ ነው በቃ እየሸመገልኩ ነው እያለን ያለው በትዝታ መኖር ጀምሬያለሁ ያለ ያን ሊመስል ይገባዋል ቢልም 70 አመት ያለፈው ጥድ እንደዚህ ባይል ነው የሚገርም በጣም አሪፍ እሺ ልደት ለማክበር መጣች ሴት እሺ ሰው በቃ ሳያያት በጥድ ተከቦ ተከራይታ 1000 ብር ከፍላ ደሴት ተከራይታ አንጠፋሱ ላይ ማክበር ፈልጋለሁ ብትል ለምሳሌ ፊት ለፊታችን ያለው ጋር 1000 ብር ነው ኪራዩ እሱን ላስጎብኝና በጣም ጥሩ ዋጋ እኮ ነው የምትነግረኝ እንዴ አሁን ለምሳሌ እንደዚህ አይነት ሴሪሞኒዎች ከሚያስወጡት ወጪ አንፃር በጣም ጥሩ ዋጋ ነው በጣም ቆንጆ ዋጋ ነው አንድ ብር ከፍለው ልደትም ይሁን አሁን ለምሳሌ እና ወይ አሁን ወላጆች ልጆቻቸውን ባሎች ሚስቶቻቸውን ሚስቶች ባሎቻቸውን ሰርፕራይዝ ቢያረጉ ራሱ በይ ማስበው እንደምታየው ይሄን 1000 ብር ከፍለው ምንም አይነት ነገር ይሁን ፕሮግራም ሰርፕራይዝ ለማድረግ በጣም ባነስተኛ ብር
ይሄ እንዳለ ደሴቱ ተያዘ ማለት ነው 1000 ብር ብቻ ከፍለው ዲኮር ግን ታረጉላችኋላችሁ አንጥፈው አራሳቸው ናቸው ሁሉ ነገር ኤቭሪቲንግ ከነሱ ይዘው ነው የሚመጡት አዎ ምንጣፍ ምንም የለም እናንተ ጋር አዎ ምንጣፍም ይዘው በራሳቸው እንትን ጠረጴዛም ከሆነ ይዘው ይመጡና እዚህ ላይ የሚያምር 1000 ብር ብቻ ከፍለው ፕሮግራም ግን እኮ እንደሱ አይነት ማቴሪያሎችን ብታሟሉ ዋጋውን ትንሽ ከፍ አድርጋችሁ ፓርኩ እንዲጠቀም ማድረግ ይቻላል ዋጋውን ጨምረን አንዳንድ ፋሲሊቲ ያሟልተንላቸው አብዛኞቹ ግን እንደዚህ አይነት ፕሮግራም እንትን ሲሉ የየራሳቸውን ይዘው የሚመጡት የዲኮሬሽን እንትኖች የየራሳቸውን ቦታ ነው የሚፈልጉትና ደስ ይላል እኮ በጥር ተከበህ ማንም በቃ ሪስትሪክት የሆነ ኤሪያ ነው በጣም ደስ ይላል እዚህ ላይ ያከብራሉ ሌላ ደግሞ ጎን ለጎን ተቋሙ ከመናፈሻም ባሻገር ለኮሪደሮች ለለውጡ አበቦች ያመረተ ይሸጣል ልማታዊ ድርጅት አይደል ለመንግስት ነው ገቢው የተለያዩ የውበት አበቦችን ያመረተ ይሸጣልና ለኮሪደሩ ማለት ለኮሪደር ልማት ማለት ኮሪደር ልማቶችን የሚሰሩት ተቋራጮች አይደሉ ለምሳሌ ኮንስትራክሽኖች እነሱ አበባ ይፈልጉ የለ ያንን አበባ እናቀርባለን ማለት ነው በጣም ጥሩ ሂደህ ማየት እንችላለን እሺ አሁን ያለንበት እንግዲህ የችግኝ ጣቢያ ስፍራ ነው ይሄ ለምሳሌ ቁጥር 1 የችግኝ ጣቢያ ስፍራ ነው ቁጥር 2 ቁጥር 3 አሉ እንደምታየው ችግኝ ምናፈላ ነንኛ ከፓርኩ ጎን ለጎን ሰራተኞች አሉን የችግኝ ጣቢያ ባለሙያ ለብቻ ከ25 በላይ ሰራተኞች አሉን ጥናት አድርገን ነው ችግኝ ምን ማይፈለግ አበባ እናባዛም አሁን አጠቃላይ እዚህ ወደ 200,000 አካባቢ የሚጠጉ ችግኞች ነው ያሉንና አሁን ይሄ ኮሪደሮች ላይ ብታይ የተለያዩ ዲዛይን ስም ለመጻፍ ምናምን እንደዚህ ምንጣፍ አበባ ምንለው አልተርናታ ይባላል አሁን የዚህ ስም ማለት ነውና በጣም ይተቀሙበታል ኮሪደር ላይ በስፋት ነው ምናመርተው ይሄኛውንም አሁን እዚህ ጋር የምታየው ኤፊሽንት የምትባል አበባ ነች እቺ ፔሸንት ኮሪደር ላይ ልብ ብለህ ካያት ሆቴሎች ኮሪደሮች የተለያዩ ቦታዎች የሚተክሏት አበባ ነች እያፈላን ያለ ነውና እየመረጥን ምን ይፈልጋሉ አብዛኛው ኮሪደር ልማት ላይ የያዙት ተቋራጮች የሚተክሉት አበባ ምን ይፈልጋሉ የሚለውን ጥናት በማድረግ መነሻ እየገዛን እያመጣን እያባዛን ችግኝ ጣቢያ እናቋቁማለን ይሄን ይመስላል እንግዲህ ሐምሌ 19 የምንሰጠው አገልግሎት ስለመጣችሁ በጣም አመሰግናለሁ በጣም አመሰግናለሁ እኔም ለመጀመሪያ ጊዜ ነው የመጣሁት ሐምሌ 19 ግን ደስ ብሎኝ ነው የዋልኩት ካንተ ጋር አንተም ጧርገ ነው ያስጎበኘኝ ሌላ ጊዜ ደግሞ በግሌ እመጣለሁ ከጓደኞቼ ጋር የረፍት ጊዜ ለማሳለፍ አንዱ የመረጥኩት ስፍራ ሆኗል በጣም እናመሰግናለን ደስ ይለናል እሺ መልካም አመሰግናለሁ ታንክ ዩ በጣም እሺ የተከበራችሁ ተመልካቾች አዲስ አበባ ከሚገኙ ታሪካዊ ፓርኮች መካከል የሐምሌ 19 ቀደምት የሆነው መናፈሻ ውስጥ የነበረን ቆይታ ቀደም ሲል የተከታተላችሁትን ይመስል ነበር እየመጣ ያለው የክረምት ወር አይደለ በተለይ ደግሞ አዲስ አበባ ለምትኖሩ ሰዎች ለወላጆች ከልጆቻችሁ ጋር ክረምቱን የት እናሳልፍ ትንሽ ፀሐዩ በርታ ሲል ወይም ደግሞ ዝናቡ ሲያባራ ልጆቻችንን ይዘን የት በኔል ንጹህ አየር እናገኛለን የረፍት ስሜት ደግሞ ተሰምቶን የት ውለን ልንመለስ እንችላለን የምትሉ ካላችሁ ሐምሌ 19 አሁንም እናንተን ለማስተናገድ ክፍት ሆኖ አግኝቻለሁ ለነበረን ቆይታ አመሰግናለሁ አሁን ወደ ስቱዲዮ መለሳለሁ